ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ እናደርሳለን። በቅድሚያ በመካከለኛው ምስራቅ የተፈጠረው እሳት አሁንም እንደቀጠለ ነው። በእስራኤልና በኢራን መካከል ያለው ጦርነት እንዲሁም ኢራን አያቶላህ አሊ ኻሜኒ መገደላቸውን ተከትሎ በጎረቤት ሀገሮች የተለያየ ጥቃት አድርሳለች። የአያቶላህ አሊ ኻሜኒ ማናቸው? በሳቸው ላይ የደረሰው ግድያ ተጽዕኖስ ወይም ተከትሎ ሊመጣው የሚችለው ነገር ምንድነው? ብዙዎችን አስፈርቷል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። ወደ ዝርዝር ዜና እንገባለን። ኢራን አደገኛ ክላስተር ባላስቲክ ሚሳኤል ሳትጠቀም እንዳልቀረች እየተነገረ ነው። ኢራን ዛሬ በሰባት ሀገር ላይ ጥቃት ፈጽማ ውላለች። ሀገሪቱ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትና ኩዌት፣ ጆርዳንና ባህሬን፣ ኳታር ናቸው። የእስራኤል መከላከያ ኃይል አይዲኤፍ ዛሬ ባወጣው አስደንጋጭ መግለጫ ኢራን በእስራኤል ላይ በሰነዘረችው ጥቃት ክላስተር የተባለ እጅግ አደገኛ የጥቅል ቦምብ ተሸካሚ ባላስቲክ ሚሳኤል ሳትጠቀም እንዳልቀረች አስታውቋል። ይህ ሚሳኤል ለምን የተለየና አስፈሪ ይሆናል ሲሉም ይገልጹታል። ሚሳኤሉ ወደ መሬት በሚቃረብበት ወቅት የላይኛው ክፍሉ ይከፈታል። በአንድ ሚሳኤል ውስጥ እያንዳንዳቸው 2.5 ኪሎ ግራም የሚመዝን 20 ያህሉ ትናንሽ ቦምብ አዝሎ ይጓዛል። እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር በሚደርስ ራዲየስ ስፋት ተበታትነው ከፍተኛ ጥፋት ያደርሳሉ። ይህ አይነት ጥቃት እንደ አውሮፓ አቆጣጠር በሰኔ 2025 በነበረው ጦርነት ወቅትም የታየ ሲሆን አሁንም በድጋሚ ጥቅም ላይ መዋሉን የቀጠናው ውጥረት ወደ ሌላ ምዕራፍ አሸጋግሮታል። የደረሰው ጉዳት ከፍተኛ ቢሆንም የእስራኤል መከላከያ ለሲቪል ነዋሪዎች የሚሰጥ የደህንነት መመሪያ እስካሁን እንዳልተለወጠ ገልጾ ህዝቡ ጥንቃቄ እንዲያደርግም አሳስቧል። እስራኤል በኢራን የሚገኙ የሴቶች ትምህርት ቤት ላይ በፈጸመችው ጥቃት 40 ሰዎች በላይ ተገለዋል። በደቡብ ኢራን ሆርሞጋዝ ግዛት በምትገኘው ሚናብ የአንደኛ ደረጃ የሴቶች ትምህርት ቤት ላይ የእስራኤል ጥቃት ተከትሎ የ40 ሰዎች ህይወት አልፏል። በመጀመሪያ በቴህራን ተጥሎ የቀረው የሀገሪቱ ክፍል በተገዛው የእስራኤል አሜሪካ አየር ጥቃት በሴቶች ትምህርት ቤት ላይ 40 ሰዎች ተገለዋል። የኢራን ፓርሊትር አብዮት ጥበቃ ሚናብ ውስጥ የጦር ሰፈር አለው። በኢራን ላይ በደረሰው ጥቃት በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ እጣ ፈንታው እንዲቆጣጠርና ከ1979 ጨምሮ ሀገሪቱ እየመራ ባለው አመራር እንዲነሱ ጥሪ አቅርበዋል። ኢራንም በመካከለኛው ምስራቅ ባደረችው በአሜሪካ የጦር ሰፈር ላይ ቢያንስ 200 የአሜሪካ ወታደሮች ተገለዋል ተብለዋል። የኢራን ጦር በመካከለኛው ምስራቅ ውስጥ የሚገኙ 4 የአሜሪካ የጦር ሰፈሮች በወሰደችው እርምጃ ብዙ ወታደሮች ተገደሉ ተብሏል። ከሟቾቹ በተጨማሪም ጉዳት የደረሰባቸው መኖሩን የኢራን ጦር አስታውቋል። ኢራን ለመጀመሪያ ጊዜ በተባለ ሁኔታ በጎረቤት ሀገሮቹ በሰባት ሀገሮች በሳውዲ አረቢያ፣ በተባበሩት አረብ ኤምሬትና ኩዌት፣ ጆርዳን፣ ባህሬንና በኳታር ላይ በአንድ ቀን ውስጥ ጥቃት የሰነዘረች የመጀመሪያው ሀገር ሆናለች። የሆነው ደግሞ የካቲት 21 ቀን ጠዋት ላይ የኢራን አብዮታዊ ዘብ IRGC አሜሪካና እስራኤል በኢራን ላይ ለሰነዘረው ጥቃት ያጸፋ ለመመለስ በሀገሪቱ የሚገኝ የአሜሪካ ጦር ሰፈር ላይ ፈጽሟል የሚሳኤሉ ጥቃት። ሳውዲ ጥቃቱን ማውገዟ ተዘግቧል። የተባበሩት አረብ ኤምሬት የመከላከያ ሰራዊት አዲስ የተተኮሰው የኢራን ሚሳኤሉ በተሳካ ሁኔታ መጥቶ ማክሸፉን አሳውቋል። ኤምሬትና ሳውዲ አረቢያ በክልሉ አለመረጋጋት ዙሪያ በስልክ መምከራቸው ተሰምተዋል። የተባበሩት አረብ ኤምሬት ፕሬዝዳንት ሼህ መሐመድ ቢን ዛይድ እና የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ባደረጉት የስልክ ንግግር በሁለቱ ሀገራት መካከል ያለው ጥልቅ ወንድማማችነት ግንኙነት ገምግመዋል። መሪዎቹ አሁን ያለው የክልሉ አለመረጋጋት ለመቀነስ፣ ሰላም ለማስፈን የሚደረግ ጥረቶች ዙሪያ በስፋት የተወያዩ ሲሆን የጋራ ጥቅማችን የሚያስከብሩ ስልታዊ አጋርነታችን ይብለጥ ማጠናከር እንደሚገባው መክረዋል። የኢራን ድሮንም በዱባይ ከፍተኛ ጥቃት አድርሰዋል። የኢራን አጥፍቶ ጠፊ ድሮኖች በዱባይ የሚገኘው በዓለም ረጅሙ ህንፃ ቡርጅ ካሊፋ አጠገብ ጥቃት ሰንዝረዋል። ከባድ ፍንዳታም ተሰምቷል። የቀጠለውም የኢራን ጥቃት ባህሪን አንድ ሰማይ ጠቀስ ህንፃ በኢራን አጥፍቶ ጠፊ ድሮን ሲመታ የሚያሳይ ምስልም ተጋርቷል። ኢራን በዛሬ ዕለት ከእስራኤል ተጨማሪ የተባበሩት አረብ ኤምሬት፣ ኩዌትና ዮርዳኖስ፣ ኳታርና ሳውዲ አረቢያ ባህሪን በርካታ ጥቃት ፈጽማለች። በመሆኑም ኢራን በሰነዘረች የሚሳኤል ጥቃት ሳቢያ የተባበሩት አረብ ኤምሬት የንግድ መዲና ዱባይ ውስጥ ፍንዳታ መከሰታቸውን የዓለም አቀፍ መገናኛ ብዙሃን ዘግቧል። በተለይ የሀብታም መኖሪያና የቱሪስት መዳረሻ በሆነው ፖል ሜጅራ አቅራቢያ ወደቀ ሚሳኤል ሳቢያ እሳት ተነስቶ እንደነበር ተገልጿል። በመካከለኛው ምስራቅ እጅግ እየተባባሰ የመጣው ቀጠናው ውጥረት ተከትሎ ኤምሬት አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራ ሙሉ በሙሉ በጊዜው ማገዱን አስታውቀዋል። አየር መንገዱ ለደህንነት ሲባል በረራ መቋረጡን ገልጿል። ተጓዦች ወደ ኤርፖርት ከመዳቸው በፊት የበረራ ሆነም በድረገጽ እንዲያረጋግጡ አሳስቧል። በዱባይና አቡዳቢ የተለያዩ አካባቢ ፍንዳታ ድምጽ መሰማታቸውን የዓይን እማኞችና ዓለም አቀፍ የዜና ወኪል ዘግቧል። ይህ የሆነው የተባበሩት አረብ ኤምሬት መከላከያ ወደ ሀገሪቱ የተተኮሰው ሚሳኤል በአየር ላይ ማክሸፍ የሚያደርገው ጥረት እንደሆነ ተገልጿል።
እስካሁን ባለው መረጃ አቡዳቢ በወደቀ ፍርስራሽ የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን በዱባይ ስላለው ጉዳት ግን መጠን የተነገረ የለም። ኢራን በሰነዘረችው ሚሳኤል ጥቃትም ሳቢያ የተባበሩት አረብ ኤሚሬት የንግድ መዲና በሆነችው ዱባይ ፍንዳታ መከሰታቸውን የዓለም አቀፍ መገናኛ ብዙሃን ዘግበዋል። በተለይ ዱባይ ብዙዎች እንደሚሏት የሀብታም መኖሪያና የቱሪስት መዳረሻ በሆነችው ፖል ሜጀራ አቅራቢያ በወደቀ ሚሳኤል ሳቢያ እሳት መነሳቱ ተገልጿል። በዓለም ነዳጅ ዝውውር የሆነው የልብ ትርታን የሚባልለት የሆርሙዝ ስርጥ ስጋት ተጋርጦበታል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን ያጸፋ እርምጃ እየወሰደች ነው። በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ለዓለም ነዳጅ ስጋት የልብ ትርታ ነው የሚባለው የሆርሙዝ ስርጥ ላይ ስጋት አሳድረዋል። ሆርሙዝ ስርጥ የሚያልፍ መርከቦች ለጥቃት የመጋለጥ እድላቸው ከፍተኛ ሆኗል። በርካታ ግዙፍ የነዳጅ ኩባንያ በጸጥታ ስጋት በሆርሙዝ ስርጥ በኩል የሚያደርጉትን ነዳጅ ማጓጓዝ ስራ ለጊዜው ማቋረጣቸውን ሮይተርስ የዜና ወኪል አስታውቋል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሲያሳድር የሚችለው ይህ ጉዞ የማቋረጥ እርምጃ ኩባንያ የመርከቦቻቸውና የሰራተኞቻቸውን ደህንነት በመጠበቅ ሲሉ የወሰዱት ጥንቃቄ መሆኑ ተገልጿል። ብዙ መርከቦች ወደ ስርጡ ከመግባት ይልቅ በቅርብ የሚገኘው ወደቦች ተጠግተው ሁኔታውን መከታተል ላይ ናቸው። ይህ ስርጥ የዓለም ወሳኙ የነዳጅ ዘይት መተላለፊያ ነው። 20% ወይም በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት የሚያልፈው በዚሁ ጠባብ መስመር ነው። ከዚህ ባለፈው ሙሉ በሙሉ በሚባል ደረጃ የኳታር የተፈጥሮ ጋዝ የሚያልፈው በዚሁ ነው። ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤሚሬትና ኩዌት ኳታር ነዳጃቸውን የሚልኩበት ዋና መስመር ነው። ኢነርጂያቸው ተንታኞች እንደሚልክ ከሆነ የመካከለኛው ምስራቅ ውጥረት ካረገበ የነዳጅ ዋጋ ከፍተኛ ጭማሪ ሊያሳይ ይችላል። መርከቦች ጉዟቸውን ካቆሙ በዓለም ዙሪያ የነዳጅ እጥረት ሊከሰት ይችላልም ሲሉ ተንትነዋል። ኢራንም በሳውዲ አረቢያ ላይ ጥቃት ሰንዝራለች። ኢራን በሳውዲ አረቢያ ዋና ከተማ ሪያድና በምስራቅ ግዛት ጥቃት መሰንዘሯን የሳውዲ የውጭ ጉዳይ ሚኒስትር አሳውቋል። ሪያድ ጥቃቱን መክሸፉን የገለጸ ሲሆን ድርጊቱን ግን ኮንነዋለች። ሳውዲ አረቢያ የአየር ክልሏን ለማንኛውም ወታደር ኦፕሬሽን እንደማትፈር ቀደም ብላ ብታሳውቅም ጥቃት መፈጸሙ ተገልጿል። አልጋዋራጭ መሐመድ ቢን ሰልማን ከጎረቤት አረብ ሀገራት መሪዎች በመወያየት ቀጠና እንዲነጥ ጠይቀዋል። ሳውዲ አረቢያ የመከላከልና ያጸፋ እርምጃ የመውሰድ መብቷ የተጠበቀ መሆኑን አስጠንቅቃለች። ይህ ጥቃት በመካከለኛው ምስራቅ ያለው ውጥረት ይብለጥ አባብሶታል። የአፍሪካ ህብረት በመካከለኛው ምስራቅ ውጥረት ዙሪያ መግለጫ ሰጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አሜሪካ እስራኤል በኢራን የኒውክሌር ጣቢያ የፈጸሙት ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ዛሬ ባወጣው መግለጫ የእርምጃ ቀጠና ውጥረት ወደ አደገኛ ደረጃ ያሸጋገረ መሆኑን አስታውቀዋል። ሊቀመንበሩ ግጭቱ በዓለም አቀፍ የነዳጅ ገበያና በምግብ ዋስትና በተለይ አፍሪካ ሀገራት ላይ ያሳድረው የሚችለው ከባድ ኢኮኖሚ ጫና አስጠንቅቀዋል። ሁሉም ወገኖች ራሳቸው እንዲገዙና በዓለም አቀፍ ህግ መሰረት እንዲንቀሳቀሱ ጥሪ አቅርበው በመጨረሻም ዘላቂ ሰላም የሚገኘው ኃይል ሳይሆን በዲፕሎማሲያዊ ውይይት መሆኑን በመጥቀስ በኦማን አሰልጣኝነት ለሚከናወኑ የሰላም ጥረቶች ቅድሚያ እንዲሰጡ አሳስበዋል።